ሰላም ጤና ይስጥልን ውድ የምንወዳችሁ ቤተሰቦቻችን እንዴት አላችሁ? ይህ አብርሽ ቲዩብ ነው። ዛሬ እጅግ በጣም የሚገርም ነገር ነው የተከሰተው። ማጠብቁት በሚለው እንያዘው እንጂ በመጀመሪያ ቪዲዮ እንመልከተው። ምንድነው? በጣም ነው ማዝነው አንተ ላይ ዳኒ፣ በጣም ነው የማመሰግነው። ናታንስ በጣም ነው ማዝነው። ውድ ቤተሰቦቻችን በመጀመሪያ አንዳንድ ጊዜ ከመቅረት መዘግየት መልካም ነው ብዬ አስባለሁ። ከመቅረት ማለት ነው። ስለዚህ ዛሬ ቡዜ ማለት በትክክለኛው ሰዓት ባይሆንም የመጣችው አንዳንድ ጊዜ የኛ ሀገር ፖሊሶች ልክ ነገሩ ካለቀ ከተከናወነ በኋላ እንደሚመጡት አምቡላንሳቸውን እያጮሁ ቡዜም ዛሬ የእኛን ሀገር ፖሊሶች ሊሆነችብኝ እና ምንድነው ዘግይታለች፣ ግን ቢሆንም መመለሷ መልካም ነው ብዬ አስባለሁ። መታ አብርሽን ሳሊዛው አልሄድም ማለቷ መልካም ነው። ሌላው ያስገረመኝ ነገር ዳኒ ለመጀመሪያ ጊዜ በቃ ማለት ጥሩ ነገር ስላደረገ፣ ምክንያቱም ሩታና ኤፋ ለምን እንደሆነ አላውቅም ወይ ምን እያደረጉ እንደሆነ ባልረዳም አንዳንድ ጊዜ ከሩታ የማይጠበቁ ነገሮችን በተደጋጋሚ ጊዜ ሩታ እያደረገች ነው። አሁን ሩታ ለምንድን ነው ቡዜ ከአብርሽ ጋር እንዳይገናኙ የፈለገችው? እኔ አሁን እዚህ ጋር ግራ እየገባኝ ነው በሩታ ነገር። ደግሞ አሁን እንዳልኳችሁ አሁንም እንድታምኑኝ የምፈልገው አብርሽ ምንም አልሆነም። ነገር ግን እነሱ ሆኗል ብሎ የተረዱት ነገር አለ። አሁን እዚህ ጋር ነጥቡ እንድትይዙልኝ የምፈልገው ሩታ ለምንድን ነው ከቡዜ ጋር እንዳይሄድ የፈለገችው? ሩታ ብቻ አይደለችም፣ ኤፋም ለምንድን ነው ከዳኒም ጋር ከቡዜም ጋር እንዳይገናኝ የፈለገው? አብርሽ ለምንድን ነው በእነሱ ቁጥጥር ስር እንዲሆን የተፈለገው? ለምንድን ነው ሩታ መሪውን ይዛ ወደምትፈልገው አቅጣጫ ልታሽከረክረው የፈለገችው? አንዴ የነብርን ጭራ አይዙትም ከያዙትም አይለቁትም አይነት ነገር አደረገችው እኮ። የማትፈራው ነገር ከሌለ እውነት እሷን መርጦ እሷን ፈልጎ ሄዶ ከሆነ አሁንም ቢሄድ እንደሚመለስ እርግጠኛ መሆን አለባት። ለምንድን ነው ሌላ ሰው ጥርጣሬ እንዲጭርባቸው እያደረገች ያለችው? አይ በቃ ወንድሜን ውጪ እንዳናፍሰው ላዝናናው እንዲሁም ሕክምና ቦታ ለወስዶ እፈልጋለሁ ካለች ለምንድን ነው ድርቅ ብላ አይሆንም የምትለው? ለምንድን ነው ሩታ እንደዚህ ነገር ለማድረግ የመረጠችው? እስከ መቼ ነው በእሷ ቁጥጥር ስር አድርጋው የምትቆየው? እኔ አሁንም ከሩታ ጋር እንዲሆን ፍላጎት ቢኖረኝም ነገር ግን ልጁ ነፃነት ማሳጠት አለባት ብዬ አላስብም። ምክንያቱም ነገ ጠዋት ይሄ ልጅ መውጣቱ አይቀርም። ከወጣ አይመለስም ብላ የምታስብ ከሆነ እሺ፣ ነገ ጠዋትስ ሁሌስ ህይወታቸውን ሊመሩ ያሰቡት ሁሌም አብርሽን አስራ አግታ እዛው ቤት ቆይታ ነው። ሌላው ደግሞ ምንም አልሆነም የሚሉት ዝም በል ኤፍሬም፣ ዝም በል። ወንድምሽን ነው ፈልጊው አገኘሽው። እንኳን አይመለከትም። በቃ ይዤው ነው መሄድ የምፈልገው። የት ነው ይዘሽው የምትሄጂው? የትም ልሂድ፣ ምን አገባ? ከሚስቱና ከልጁ ነጥለሽው የት ነው ይዘሽው የምትሄጂው? ምን አገባ? ከበታላቅ ይመለከታል። እዛ ጋ እንደው እኔ ምን ግራ እየገባኝ እኮ ነው። እንዴት ነው ምንም አልሆነም እያሉ ያሉት? አሁን እኮ ከነሱ ቡዜም እኮ የተናገረች ነው። ዳኒ እጅግ በጣም ተረድቶታል። አብርሽ የሆነ ነገር ሳይሆን በዚህ ልክ እንደዚህ ሊፈዝ እንደማይችል በደንብ ነው ያወቀው። ባለፈው ብያችኋለሁ፣ አብርሽን ሮቦት ነው ያደረጉት። አሁን እኔ ግራ እየገባኝ ያለው እኮ ምንድን ነው የሆነው? አብርሽ ምን ለማድረግ እያሰበ ነው? እኔ አሁን በዚህ ሂደት ውስጥ አሁንም ቢሆን እኔ ግራ እየገባኝ ያለው ነገር ምንድነው? እስከ መቼ ነው አሁን በዚህ ሲቹዌሽን ውስጥ እያሳለፉ የሚመጡት? ሩታ እውነት ምንም ያደረገችው ነገር የለም። ኤፊስ አሁን ምንም ያደረገ ነገር የለም። ለምንድን ነው እንዲደረስባቸው የፈለጉ ነገር ያለ ይመስላል? አብርሽ በዚህ ልክ ፈዞ ያዩ ምንም አልሆነም ብለው ለምንድን ነው እያመኑ ያሉ? ለምንድን ነው ምንም እንዳልሆነ እያሰቡ ያለው? ለምንድን ነው ግን አብርሽ ምንም እንዳልሆነ አክት እያደረጉ ያሉት? እኔ አልገባኝም። አብርሽ የውጭ ሰው እንኳን ከውጭ እንደዚህ እያየው
የሆነ ነገር እንደሆነ እያወቀ እነሱ ግን ምንም እንዳልሆነ ነው አክት እያደረጉ ያሉት። ይሄ ደግሞ ሌላ ጥርጣሬ እንዲፈጠረባቸው እያደረጉ ነው። ፈልገውት ነው። አሁን ግራ እየገባኝ ነው። እውነት እንደተባለው ይሄ ስሙን ማልጠራውን ነገር አድርገውበት በፍጹም እኔ አሁን በጣም የበለጠ ደግሞ ግራ እያጋቡኝ ነው። ቡዜ ትክክለኛ ነገር ነው። በቃ ወንድምሽን ሳትይዥ ከዛ ቤት እንዳትወጪ። አዎ ባሏ ነው። አዎ የልጁ አባት ነው። ግን ደግሞ ሲጎዳ ደግሞ ለምን ብሎ የመጠየቅ መብት አላት። ወንድሟ ነው እሷም። ስለዚህ አሁን ሩታ ከቻልሽ ከቡዜ ጋር አንድ ላይ ሆነሽ ልጁን ወደ ሕክምና ቦታ አሊያም ደግሞ ጸበል ውሰጂው። አሁን እኮ ግራ እያጋባ ያለው የተወሰኑ ዶክተሮችን ለመጠየቅ ሞክሬ ነበረ። እንዴት ከመሬት ተነስቶ አንድ ሰው ሊፈዝ ይችላል? ትውስታውን ሊያጣ ይችላል? በዚህ ልክ አሁን አብርሽ ይሄ የልጅም አይነት ባህሪ ነው። እንዲህ አላውቅም ምን አይነት ባህሪ እያሳየ እንደሆነ። አሁን እኔ እየገመትኩት ባልሆነ ነገር አሁን እየገመትኩት ያለው ነገር እየሆነ ካልሆነ አብርሽ ችግር ውስጥ ነው ማለት ነው። እኔ እየገመትኩ ያለሁት አብርሽ የሆነ ሴራ የሆነ ሀሳብ እያሰረ ነው፣ የሆነ ማይንድ ጌም እየተጫወተ ነው ብዬ ነው የማስበው። ነገር ግን እኔ የማስበው ነው። ነገር ግን ደግሞ ተደጋጋሚ በዚህ ሁኔታ ውስጥ ሲቆይ ግን መደንገጥ አለብኝ። እንዴ እውነትም ይሄ ልጅ የሆነ ነገር ሆኗል ብዬም ደንግጬ ወደ ሕክምናም እንዲሄድ መገፋፋት አለብኝ። እቤት ውስጥ አለ ማቆይቼ ልጅ አፍኜ የበለጠ በሽታው እንዲባባስበት አደረገው። ቡዜ አሁንም ቢሆን አብርሽን ወደ ሕክምናም አሊያም ወደ ጸበል መውሰድ አለብሽ። ይዘሽው ማትወጪ ከሆነ በዚህ ሁኔታ ውስጥ እነሱ ደህና ነው እያሉ ይበልጥ እንደሚባባስበት ነው ማምነው። እስቲ ለብቻው አውሪው። እስቲ ለብቻው የሚሰማውን ስሜት ጠይቂው። ለምን ይሄ ነገር ከቀን ወደ ቀን እየቆየ ነው የመጣው? አሁን ስንተኛ ቀናቸው ነው? አሁን ከሄርሜላ የተለያየበትን መንገድ አይታችሁታል። በጣም የፈጠነ ነው። አብርሽም አሁን እያሳለፋቸው ያሉ ጊዜያቶችን ስንመለከት ትናንትና በተለይ ከዳኒ ጋር የነበረው ቪዲዮ በጣም ነው የሚያስደነግጠው። አብርሽም በእንደዚህ አይነት ልክ ማየቱ በጣም ያስፈራል። ስለዚህ አሁን ኤፍሬምና ሩታ ደህና ነው የምትሉት ነገር ምኑ ጋር ነው ደህንነቱን እስቲ ያሳዩ እንዴ? አብርሽ እኮ በቁሙ እኮ እያንቀላፋ ነው። አይታችሁ ከሆነ እኮ እየጠየቃችሁ እኮ ነው። ማን ነው? ምን ሆኖ ነው? ምን እያደረጉ ነው? ምናምን እያለ እየጠየቃችሁ እኮ ነው እንዴ። እናንተ ደንገጥ እንኳን አትሉም እንዴ? ምናልባት እኮ እየፈተናችሁስ ቢሆን። ስለዚህ እኔ የሚሰማኝ ነገር የሚኖር አንድና አንድ ነገር ነው። ከቡዜ ጋር ተባብረሽ ሩታ አብርሽን ትሪት መደረግ ወዳለበት መንገድ ትሪት እንዲደረግ ፍቀጂ። አንቺን እየሰማሽ ነው በዚህ ሰዓት አይደለ? አንቺን የሚያዳምጥሽ አንቺን የሚሰማሽ ከሆነ አንቺ ደግሞ አብርሽ ሕክምና ወደሚያገኝበት ቦታ ነው መውሰድ ያለብሽ እንዴ። እስከ መቼ በእንደዚህ አይነት ሁኔታ ውስጥ ይቆያል? አንዳንድ ጊዜ ውሸትም ሲደጋገም እኮ እውነት ይሆናል። ስለዚህ ይሄ ነገር በጣም መጥፎ ነው። አንዳንድ ጊዜ መንፈስንም መሳብ ይሆናል። ይሄ ነገር እንዳልኳችሁ ነው። በተደጋገመ ቁጥር መንፈስን ወደ ራስ መሳብ፣ መንፈስ እንዲጋባብን እኛ ላይ ስልጣን እንዲኖረው እየፈቀድንለት ነው ማለት ነው። ስለዚህ እዚህ ጋር መጋታት አለበት ብዬ አምናለሁ። ይሄ ነገር እዚህ ጋር መቆም አለ። እየተጫወቱ ያሉት በሳት ነው። ይሄ በጣም ቀላል ነገር አይደለም በእውነት ይሄ በጣም ከባድ ነገር ነው። ህይወትን ሊያሳጣ የሚችል ራስን እስከ መሳት የሚያደርስ ከሆነ ህይወትንም ያሳጣል። ነገ ጠዋት ቀስ በቀስ ነው የሚገለው ይሄ ነገር። ስለዚህ ቶሎ መፍትሄ ሊበጅለት ይገባል። አብርሽም ደግሞ ቶሎ በቃ ወደ ገደለው። ያለበለዚያ ግን የእውነት ከባድ ሁኔታ ውስጥ ትገባላችሁ። እንኳን አይደለም ለመንፈስ ለሰይጣን መንገድ እንደይከፈትነት አይደለም ጸበል እየተጠመቅንም እየተጸለየም በቀን ውዳሴ ማርያምን እየደገሙ
ቤተክርስቲያን የተመላለሱ ማለት እየቆሙ እንኳን ይፈትናል አይደለም። በዚህ ልክ ለሰይጣን ደግሞ መንገድ ከፍተነት እንዲፈተነን እንድሉ ሰተነው አይደለም። ስለዚህ ይሄ ነገር መልካም አይደለም። በኔ ላይ ሰልጥንብኝ ሳይጥንብኝ እኔ ላይ ስራ ቦታ አለ ያልነው የፈቀደለት ይመስለኛል። ስለዚህ ይሄ ነገር አያዛልቅም ብዬ ነው የማስበው። ቶሎ መፍትሄ ቢበጅለትና ወደ ትክክለኛው መስመር ቢመጣ አብርሽ አሪፍ ነው ብዬ ነው የማስበው። ምክንያቱም እየቆየ በሄደ ቁጥር እየተዋሃደው ነው የሚመጣው። መንፈሱንም በደንብ እየለመደው እሱም ደግሞ እንዴት ነው መኖሪያው ቤቱ ሊያደርገው ነው የሚፈልገው። ስለዚህ ቶሎ መፍትሄ ሊበጅለት ይገባል። በእንደዚህ አይነት ነገር እንደማይቀለድ እኮ እናንተም ታውቁታላችሁ። ነገር ግን እያደረ እየዋለ በመጣ ቁጥር መላመድ ይመጣል። እንኳን አይደለም መንፈስ መድኃኒት እንኳን ስንወስድ መድኃኒቱን እኮ በሽታችን ይላመደዋል። ስለዚህ እባካችሁ ይሄ በጣም ከባድ ነገር ነው፣ ሪስክ ያለው ነገር ነው። ዳኒ ግፋበት፣ ሂድበት። የምር እኔ የምለው ዳኒ ሂድበት፣ እንዳሰማቸው ቡዜ እንዳሰማቸው ሂጅባቸው። ኤፊና ሩታ ግን ትክክል አይደላችሁም። አሁን እናንተ ጋር ምክንያት እንኳን ኖሮ ቢሆን ይሄ ነገር መልካም አይደለም። ለሚመለከተው እናንተን ሌላ ሰው እንዲጠረጥራችሁ በሌላ አይን እንዲያያችሁ እያደረጋችሁ ነው። አክታችሁ እንደዛ ነው። ይሄ መልካም አይደለም። አብርሽን ሁሉም ሰው የሚያውቀው በአክቲቭነቱ ነው፣ በተጫዋችነቱ ነው፣ ነገሮችን በሚያይበት ርቀትን ነው። አሁን ግን አብርሽ ልጅ ነው የሆነው፣ በቃ ሮቦት እንዴ! ይሄ መልካም አይደለም። ይሄ ነገር አትፍቀዱለት። ቶሎ ወደ መፍትሄው ሂዱና አብርሽን ሳናጣው አብርሽ ወደ ተወሳሰበ ችግር ውስጥ ሳይገባ እናንተ መፍትሄውን ቶሎ ያበጁለት። ቡዜም አብርሽን ሳትይ ከዛ ቤት እንዳትወጪ፣ ለብቻው አገኙና አውሪው። ይሄ ነገር መጥፎ ነው። የምር ይሄ ነገር ለመንፈስ እድል እየሰጠ ነው፣ ቦታ እየሰጠ ነው ከሆነ እጅግ በጣም መጥፎ ነው የሚሆነው። ቶሎ ወደ መፍትሄ ወደ ገደለው መገባት አለበት። ኤፋ የሆነ ምክንያት ሊኖር እንደሚችል እኮ ይታወቃል። ነገር ግን በዚህ ልክ አይደለም መሆን ያለብን። ደህና ነው አትበል። ደህና አይደለም አብርሽ እንዴ! ወይስ አይታየህም? ተጨፍጎብሃል እንዴ? የአብርሽ ደህና ለመሆን ተጨፍጎብሃል? እሺ አንተ የምታውቀው ነገር ኖሮ ሊሆን ይችላል ደህና ነው እያልክ ያለው። ውጭ ያለውን ሰው ደግሞ አታስጨንቁ። በጣም ደህና ነው እያልክ አታስጨንቅ። አንተ ላይ እንዲፈረድብህም አታደርግ እንዴ! ሩታንም አታስፈርድባት። ሩታ እኮ ትክክል አይደለችም አሁን ላይ እንዴ! አሁን አብርሽ ብቻ አይደለም ሩታ ራሱ ትክክል አይደለችም እያደረገች ያለችው ነገር እንዴ! ምንድነው እንድንረዳ እየፈለጋችሁ ያሏችሁት? አብርሽ ሕክምና ማግኘት አለበት። እሺ በውስጡ የሆነ እኔ አላውቅም። ይሄ ነገር ግን ቶሎ መፍትሄ መበጀት እንዳለበት ነው የሚሰማኝ። ጊዜ እየተሰጠው እድል እየተሰጠው በመጣ ቁጥር ነገሮች የተባባሱ ብቻ ነው የሚመጣው። ቡዜ እንዳሰሚያቸው እስከ ቤተሰብ ድረስ ሄደሽ እንዴ ጋሽዬን መምጣት ካለብሽ እኮ መምጣት አለብሽ እንዴ! እናት ወንድም፣ ሌላም እኮ እህትም አለችው አይደል? ቤተሰብ ተሰብስቦ ይሄ ልጅ ምን እንደሆነ መጠየቅ አለበት። እነሱ ሊረዱት ካልቻሉ ሊረዳው የሚችል ሰው ጋር መሆን ያለበት ብዬ ማሰበው። ስለዚህ እናንተ ሩታና ኤፋ እናንተ ሌላ ጥርጣሬ እንዲያድርባችሁ እያደረጋችሁ ነው ራሳችሁ ላይ። አይሆንም፣ የትም አይሄድም፣ ልጁንና ሚስቱን ጥሎ ማን ይሄድ ያለ እንዴ? ይሄድ እኮ አሁን ማንንም ብትጠይቁ እንደዛ እንዲፈጠረ ምናልባት ከሄርሚ በስተቀር ማለት ነው አብዛኛው ሰው ከሩታ ጋር እንዲሆን ነው የሚፈልገው። ስለዚህ ቶሎ ወደ መፍትሄው ብትገቡ መልካም ነው። ለማንኛውም አስቡበት። ይሄ ነገር አብርሽን ከቀን ወደ ቀን ሌላ መስመር ውስጥ እያስገባው ስለሚሆን መፍትሄ እንዲበጅለት። ለማንኛውም አብሬያችሁ የቆየሁት አብርሽ ነኝ። ዋን ላቭ። ወዳችኋለሁ።